አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ጸደይ ወይንም በልግ መንበሩን ለዝናባዩ ክረምት ለማስረከብ እየተዘጋጀ ነው። ክረምት ከሰኔ አጋማሽ በኋላ ገብቶ እስከ መስከረም አጋማሽ የሚዘልቅ የኢትዮጵያ ዋነኛ የዝናብ ወቅት ነው። ይህ ወቅት ከአየር ንብረት ክስተት ባለፈ በኢኮኖሚ በማኅበራዊ ሕይወትና በባህል ውስጥ ትልቅ ስፍራ አለው። ክረምቱ በቆይታው በተለይም ከሰኔ አጋማሽ እስከ ነሐሴ መጨረሻ ባለው ጊዜ ዝናቡ ይበረታል። ጭጋግ፣ ቀዝቃዛ አየርና ከባዱ ሽንፍር የወቅቱ መገለጫዎች ናቸው። ደረቅ የነበሩት መሬቶች በለመለመ ሳርና ቅጠል ይሸፈናሉ። ወንዞች ይሞላሉ፣ ፏፏቴዎችም ይደምቃሉ። ሰኔ ላይ ግም ብሎ የሐምሌን ጨለማና የነሐሴን ሙላት ተሻግሮ በመስከረም መለስ ብሎ የሚወጣውን ክረምትን ባለቅኔዎች የዝናብ ወቅት የለውጥ ጌታ ይሉታል። ገጣሚው ይህንኑ ንጥረ ሐሳብ እንዲህ አሳይቶታል። ሰኔ ደግሞ መጣ ክረምት አስከትሎ፣ ገበሬው ተነሣ ማረሻውን ስሎ፣ ሐምሌም ተከተለ ገባ ዝናብ ጭኖ፣ ቀንና ሌሊቱን በዝናብ ጨፍኖ፣ ነሐሴ ተተካ ኃይለኛው ክረምት፣ ያወርደው ጀመረ የዝናብ መዓት ይባልለታል። ክረምት ለኢትዮጵያ ግብርና የጀርባ አጥንት ነው። አብዛኛው አራሽ ገበሬ አምራችነቱን የሚያረጋግጠው በዚህ ወቅት በሚያገኘው የዝናብ ውሃ ነው። ታላላቅ ወንዞችና ግድቦች የውሃ መጠናቸው የሚሞላውና የሚጨምረው በዚህ የክረምት ጎርፍና ዝናብ አማካይነት ነው። ከማኅበራዊና ባህላዊ እሴቶች አንጻርም ክረምት ልዕልና አለው። ብርዱና ዝናቡ ሰዎችን ወደ ቤት እንዲሰበሰቡ ማድረጉ ቡና ፍልቶ ለማውጋት እንደ ቆሎ፣ በቆሎና የመሳሰሉ ትኩስ ምግቦችን አብሮ ለመመገብ አጋጣሚን ይፈቅዳል። ትምህርት ቤቶች የሚዘጉበት ወቅት በመሆኑም ልጆች የክረምት ረፍታቸውን የሚያሳልፉበት፣ ጨዋታዎችን የሚጫወቱበትና ለቡሄና ለአዲስ ዓመት እንቁጣጣሽ የሚዘጋጁበት ጊዜ ነው። በአማን ነጸረ የክረምት ጓዝና ቅንያት በሚለው መጣጠፉ እጽዋትና ዝናብ ያላቸውን ተዛምዶ የሚያጠቃቅስ የአንድ መምህር ቅኔን ምስጢር በአንድ አረፍተ ነገር ያጠቃለለው እንዲህ በማለት ነው። ወዳጄ የሰማይ ጉድለት ምድርን በእጽዋት ስትከድናት ይሞላል። አከለበትም እጽዋት ካሉ ዝናማት አሉ፣ የዝናብ መውረድና መቆም በእጽዋት ነው ብሎታል። ከሰኔ አጋማሽ እስከ ነሐሴ በብዙ ነገሩ የክረምት ውበትና ጣዕም ይታይበታል። ክረምትን ተከትለው የሚመጡትና ለመብል የሚውሉት እነ በቆሎ፣ በለስና ስኳር ድንች ወዘተ ይጠቀሳሉ። ክረምት ለማሰላሰያ ዕድል ይሰጣል የሚሉም አሉ። ተማሪዎችና መምህራን ሌሎችም በአመዛኙ የሚያርፉበት በመሆኑ የጽሞና ጊዜን እንዲያሳልፉ ዕድል ይሰጣል። ለዚህም ነው በያሬዳዊ ብሂል የዝናብ ኮቴ ሲሰማ፣ ዝናብ ሲዘንብ የተቸገሩ ይደሰታሉ፣ የተጠሙና የተራቡ ይጠግባሉ የሚባለው። ጸደያዊው በልግ እንደተገባደደ ሰኔ 26 ቀን የሚገባው የዝናብ ወራት ክረምት ነው። መዝሙረኛው እንደሚለው ሰማዩ በደመናት የሚሸፈንበት፣ ለምድርም ዝናብ የሚዘጋጅበት፣ ሳር በተራሮች ላይ የሚበቅልበትና ለምለሙ ሁሉ ለሰው ልጆች ጥቅም የሚውልበት ነው ክረምት። በረዶውና ውሽንፍሩ ብርቱም ዝናብ በምድር ላይ የሚወድቅበት ወቅት ነው። የደመናትን ንብርብር ከድንኳንም የሚሰማውን ነጎድጓድ ማን ሊያስተውል ይችላል? በረዶውን እንደ ፍርፋሪ ያወርዳል። በበረዶውስ ፊት ማን ይቆማል? ፀሐይና ጨረቃ ከዋክብትም እንደተዘጋጁ ክረምትና በጋ መጸውና ጸደይም እንዲሁ ለሰው ልጅ ሁሉ ተዘጋጁ። የምድር መታደስና የባህል ውበት በክረምት ይታያል። ክረምት እየመጣ ነው። እንኳን ለዚህ ያደረሰን። ክረምቱን እንግዲህ በጎ ሥራ እየሠራን መልካም ነገር እየፈጸምን እናሳልፈው። አዲስ 1879 ምርጥ ታሪኮችን ለክረምቱ ልክ እንደ በቆሎው፣ ልክ እንደ ባቄላው፣ ልክ እንደ ሽምብራው
ያቀርብላችኋል። እናመሰግናለን ቤተሰቦቻችን። አዲስ 1879